ረሱል አለይሂ ሰላቱ ወሰለም በመሳደባቸው ልባቸው እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ፣ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? ኧረ አይደለም። ፈሰብህ አንተ ዝም በል። I'm gonna defend for you። እኔ ራሴ ነው ፕሮቴክት ማድረግ አንተ በቃ ቲክቶክ ላይ ገብተህ አንተ ስለተሳደብክ ምንም የሚመጣ ነገር የለም ብሮ። ተስቢህን እንዴት እንደበሉ ልንገርህ፣ እንዴት እንደበሉሽ። ረመዳን 1 ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እከፍ እና ተስቢህን በሉ እላለሁ። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን፣ ህግ አካሄድ እንሄዳለን። ነገር ግን ተቆሸሸ ጋር ሁሉ ካልቆሸሸ ነው ይባላል። እሱ ዲንም አይደለም። ተስቢህ አርግ ያ ሐቢቢ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم آمين اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه يقول الله تبارك وتعالى لنبيه عليه الصلاة والسلام ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته ነሽዳው በጣም ፓወርፉል ነበር። በነገራችን ላይ ሙነሽዶች ሁላችሁንም ጀዛኩሙላሁ ኸይረን it was really powerful ቆንጆ ነበር በጣም ማሻአላህ። ስለ ነብያችን አለይሂ ሰላቱ ወሰለም different perspective ለየት ያለ እይታ እንዲኖረን እፈልጋለሁ። መልእክተኛውን አለይሂ ሰላቱ ወሰላምን በእኔ እምነት እንወዳቸዋለን። ለነብዩ አለይሂ ሰላቱ ወሰላም ፍቅር አለን። it's natural ነው by the way ለነብዩ አለይሂ ሰላቱ ወሰላም በፍቅር ልቦናችን መሞላት አላህ በልባችን ውስጥ ዲቫይንሊ በመለኮታዊ አሰራር ያደረገው ነው። አሐበበ ኢለይኩሙል ኢማን ወዘየነሁ ፊ ቁሉቢኩም አላህ ኢማንን በልባችሁ እንዲወደድ አድርጓል ይላል ሱረቱል ሁጁራት። ኢማን ብሎ የሚጠራው በአላህ ማመንን አይደለም። ሲያቁ ኮንቴክስቱ ሱረቱል አዕራፍ ላይ በረሱል ማመን ነው። ሱረቱል አዕራፍ ማን ነው? ሱረቱል ሁጁራት ላይ ያ አዩሃ الذين آمنوا لا تقدموا بين يدي الله ورسوله ብሎ አይደል እንደሚጀምረው ስለ ረሱል ነው ኮንቴክስቱ በአጠቃላይ። ከዛ አሐበበ ኢለይኩሙል ኢማን ኢማንን በልባችሁ ውስጥ አስቦታል ይላል። ማለትም ረሱልን ማፍቀር አለይሂ ሰላቱ ወሰለም ረሱልን መውደድ it's divinely decorated in our hearts በልቦናችን ውስጥ አላህ በተፈጥሮ ያጌጠው ነገር ነው። ነገር ግን እኛ ጋር የጎደለ አንድ የሚታየኝ ነገር አለ والله اعلم ይህንን ቀዳዳ በጣም መሙላት አለብን። እርሱ ምንድነው? በነብዩ አለይሂ ሰላቱ ወሰለም ጉዳይ ላይ ተፈኩር ማድረግ deeply reflecting on our messenger መልእክተኛችን አለይሂ ሰላቱ ወሰለም በጥልቀት ተፈኩር ማድረግ ማስተንተን። ዛሬ አንድ ነጥብ አሳያችኋለሁ። መግቢያ ላይ የቀራሁት ሱረቱል ሂጅር ምዕራፍ 15 ላይ ያለ አያ ነው። መጨረሻ ላይ ነው የምመጣበት እሱን ሐሳብ። ቁርአን ውስጥ አላህ አንድ ነገር ነግሮናል። تلك الرسل فضلنا بعضهم على بعض منهم من كلم الله ሱረቱል በቀራ ምዕራፍ 2 ቁጥር 253 ላይ አላህ ነቢያቶችን መልእክተኞችን ደረጃቸውን አበላልጧል። እኔና እናንተ በሁሉም መልእክተኞች لا نفرق بين احد من رسلي በማመን ጉዳይ ሁሉንም መልእክተኞች እኩል አምነን እንቀበላለን። ነገር ግን መልእክተኞች አላህ ዘንዳ የራሳቸው የሆነ ምን አላቸው? درجات ورفع بعضهم درجات كما يقول في سورة البقرة في نفس السورة نفس الآية
አላህ እንደሚለው በተመሳሳይ ሱረቱ በቀራ 253 ላይ የነቢያቶችን የመልእክተኞችን ደረጃ አበላልጠናል ይላል። አራት ነቢያቶችን አነሳና ከቁርአን ውስጥ ከመልእክተኛው አለይሂ ሰላቱ ወሰለም ጋር እናነጻጽራቸዋለን። ይሄን ያደረገው አላህ ነው፣ እኔ አይደለሁም በነገራችን ላይ። ስለዚህ መልእክተኛውን አለይሂ ሰላቱ ወሰለም ላይ ዲፕሊ ሪፍሌክት እናደርጋለን፣ እናስተነትናለን። ቁርአንን ብቻ መሰረት አድርገን ማስታወቂያ ለሥራ ሚንበር ቲዩብ ላይ መልእክተኛው በቁርአን እይታ የሚል ከ60 በላይ ቪዲዮዎች አሉኝ። አውቃለሁ እንዳላያችሁት ግን አለኝ እና እዩልኛ ለራሳችሁ ስትሉ ከ60 በላይ መልእክተኛውን በቁርአን እይታ ብቻ እና ፕሌይሊስት ውስጥ ተገቡና ሚንበር ቲዩብ ላይ ታገኙታላችሁ። ለማንኛውም እኔ ወደዚህ ልመለስ። አደም አለይሂ ሰላም ታውቃላችሁ፣ በሚንበር ቲቪ ላይ በተከታታይ የማቀርበው ፕሮግራም ረመዳን ላይ አባ ወስተክበር እምቢ ያለ ኮራም የተሰኘ የአደም ስቶሪን በተመለከተ በጥሩ ሁኔታ ተቀርጾ እየሄደ ነው ያለው እና ሰሞኑን ማለት ይቻላል 2-3 ወር ከአባታችን ከአደም አለይሂ ሰላም ጋር ነው ያለሁት እና ሳስብ ነበር መልእክተኛው አለይሂ ሰላቱ ወሰላም እና አደም የሚነጻጸር ነገር አላቸው ብዬ በነገር አትገረምም? ና ላስደምም በቁርአን አደም አለይሂ ሰላም ከአላህ ጋር ቃል ኪዳን ነበረው። ሱረቱል ጣሃ ምዕራፍ 20 ቁጥር 115 ላይ ወለቀድ አሂድና ኢላ አደም ሚን ቀብሉ ፈነሲያ ይሰመርበት። እስቲ አንዴ በሉት። ምን አለ? ፈነሲያ። አንዴ በሉልኝ እስቲ ፈነሲያ ረሳው። አላህ ከአደም ጋር ቃል ኪዳን ነበረው። ቃል ኪዳኑን አደም ፈነሲያ ረሳው። ቃል ኪዳኑ ምንድነው? ሱረቱል በቀራ ያ አደሙ እስኩን አንተ ወዘውጁከ አልጀና ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን አደም ጀነት ግባ ከሚስት ጋር ተባለ፣ ገቡ እና ይህችን ዛፍ do not approach it እንዳትቀርበው ነው የተባለው። ከቀረብከው ፈተኩና ሚነ ዛሊሚን። አደም ተስማምቶ ነው የገባው። አባታችን ተስማምቶ ይህችን ዛፍ ማን እኔ ይህን ዛፍ ቀርበዋለሁ በሐላል ቢሆን እንጂ ዛፉና ዙልፋ እየሰማችሁ ነው። ለማንኛውም ተስማምቶ ነው የገባው እና ኹጥባ ሚን አላህ ተባረከ ወተዓላ አንድ ኹጥባ ነው። ወላ ተቅረባ هذه الشجرة فتكون من الظالمين። አደም ገባ፣ ኢንጆይ ሲያደርግ ረሳው። ፈነሲያ ሌክዠሪ ህይወት በነገራችን ላይ ከሚያመጣው ችግር መካከል አንዱ ካልተጠነቀቅ ነው ያስረሳል። ترسال فنسي عند خطبة رسوا. تعال إلى سورة الأعلى. يقول الله تبارك وتعالى لنبي عليه الصلاة والسلام في سورة الأعلى سنقرئك جرسولي سنقرئك فلا تنسى. قرآن لا أنت الناس كرهالن you will never ever forget it إلا ما شاء الله. الله كشابتشانو كم من الآيات وكم من السورة. ملكتنيو عليه الصلاة والسلام هو الذي بعث في الأميين رسولا كان أمي لا يعرف الكتاب ولكن حفظه كان عظيما. وقال الله تبارك وتعالى فلا تنسى. آدم عند خطبة كونو يرسل ملكتنيو فلا تنسى. ሁለተኛ آدم عليه السلام አጠፋ በመርሳቱ ምክንያት ሱረቱ البقرة فتلقى آدم من ربه كلمات. آدم ሲያጠፋ የሚያደርገው ነገር ጨነቀው። የመጀመሪያው ሰው ነው ወንጀል ሲሰራ እና ምን ማድረግ እንዳለበት አያውቅም። كان يتطلب شيئا የሆነ ነገር ይፈልጋል ከአላህ ጋር የሚታረቅበት አዲስ ምዕራፍ አዲስ ህይወት ከአላህ ጋር የሚጀምርበት። آدم عليه السلام ستت بفتح مجيء ينبرو guilty. It was really powerful.
እኛ ስላልገባን ስላላሰብንበት ነው እንጂ አደም ያጠፋ ቀን በጣም ነው የተጸጸተው በጣም እና ምን ያድርግ ካነ የተለቃ ሸይአን የሆነ ነገር ይፈልግ ነበር فتلقى آدم تلقى የሚባለው ይሰመርበት ቃሉ تلقى فتلقى آدم من ربه كلمات فتاب عليه اللهم ተመለሰለት እና ተለቂ መቀበል ነው መገናኘት ነው የተገናኘው የተቀበለው አደም ምንድነው ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين هذه الآية ይችን አያ ከአላህ ዘንዳ አደም ምን አደረገ ተቀበለ فتلقى آدم من ربه كلمات ራሱ አደም ነበር ሲፈልገው የነበረው تعال إلى سورة النمل يقول الله تبارك وتعالى لنبينا عليه الصلاة والسلام سورة النمل ምዕራፍ 27 ቁጥር 6 ላይ وإنك لتلقى القرآن يا رسول الله عليه الصلاة والسلام أنت يا الله ملكتنيا هوي وإنك لتلقى أنتكو ወደ አንተ ዘንዳ ቁርአን كأنه قرآن كان يبحث عنك ቁርአን አንተን እየፈለገህ ነበር ቁርአን ራሱ አንተን ሲፈልግ ነበር መልእክተኛው አለይሂ ሰላም ما كان يتطلب أن يكون رسولا يوما من الأيام ከለላታት አንድ ቀን I'm going to be a messenger መልእክተኛ ሆናለሁ ብለው አስበው እኮ አያውቁም መልእክተኛው ነገር ግን ኪታቡ እሳቸውን ፈልጎ እንደመጣ አድርጎ አላህ ሲያቀርበው وإنك لتلقى القرآن من لدن حكيم خبير آدم በራሱ فتلقى آدم من ربه كلمات እየተግባባን ነው ባንግባባስ أنا ما راح أتوقف አላቆም መቀጠላለሁ እሺ አንድ ነገር ልጨምር እንደ አደም ላይ አንድ ነገር ልጨምር ወይስ ይብቃል እሺ አንድ ነገር ልጨምር አደም ተለቃ የተለቃው ምን አይነት ነው ምን ቃል ነው ብለናል ሱረቱል አዕራፍ ምዕራፍ 7 ቁጥር 23 ምን የሚለው ቃል ربنا ظلمنا انفسنا وان لم تغفر لنا አባትና እናታችን ዱዓ አድርገው ለምነው ነው ያገኙት አላህ ከአላህ ጋር የተታረቁት ለምነው ነው ስላጠፉ አጥፍተው ለምነው ታረቁ ምን ብለው ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين يقول الله تبارك وتعالى لنبيه عليه الصلاة والسلام في سورة الفتح إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك الله ألا تقولون سبحان الله ألا تقولون الله أكبر عجيب ያለምንም ጥያቄ ወደፊትም ያለፈውም ወደፊትም የሚመጣው ስትራቴጂያዊ ስተት ካለ እሱ ሁሉ ተምሮልሃል ንጹህ ነህ አላቸው ሱብሃንአላህ ሁለተኛ ነብይ ላንሳ በወፍ በረር ሁለተኛው መልእክተኛ ኖህ አለይሂ ሰላም ኖህ ህዝቦቹ ምን አሉት መሰለ ሱረቱል አዕራፍ ምዕራፍ 7 ከቁጥር 60 እስከ 62 ላይ قال الملأ من قومه የኖህ አልመለእ የሚባሉት the political and the economical leaders of the city የኖህን ትውልድ አልመለእ ተብለው የሚጠሩት ፖለቲካል ፓወር ኢኮኖሚካል ፓወር ሶሻል ኢንፍሉዌንስ ማህበረሰብ ላይ ተጽዕኖ ያላቸው አልመለእ ይባላሉ መኳንንቶች መሳፍንቶች ሚኒስትሮች ልትለው ይችላል እና ምን አሉት ኢና አሉት ኖህ እኛ ለነራከ አንተን የምናይህ ለነራከ ፊ ضلال ይሰመርበት في ضلال مبين ግልጽ የሆነ ጥመት ውስጥ ተዘፍቀህ እናያለን አሉት ደፈርናቸው አይደል ለአላህ መልእክተኛ እኮ ነው የሚሉት ለኖህ ምስኪን ነው ምን እንዳለ ታውቃለህ ማን ነው አንተ في ضلال مبين አይደለም ያለው قال يا قومي what a beautiful دعوة ትጠላለህ በቃ قال يا قومي ህዝቦቼ ሆይ አለ ليس بي دلالة أراني ጥመት የሚባል ነገር አያቀኝም ليس بي دلالة ولكن أني رسول من رب العالمين نوح ماذا أنا أقصد في هذه الآية نوح كان يدفع عن نفسه نوح راسو ሲከላከል ነው የምታዩት ባይዘው በርካታ ነቢያቶች ቁርአን ውስጥ ሲሰደቡ character assassination
ስብዕናቸውን ህቀሟቸው ህዝቦቻቸው ሲያጣጥሉባቸው ስብዕናቸውን ሲያቆሽሹ ራሳቸው ነው የሚከላከሉት እና ራሱን ተከላከለ ضلال ነው ያሉት አይደል ጥመት ውስጥ ነው ያሉት እሱ ምን አለ ليس بضلالة تعال ቁረይሾች ነፍስ الكلام ተመሳሳይ ንግግር ነው ያሉት ለመልእክተኛው አለይሂ ሰላቱ ወሰለም ضلال ውስጥ ነው አሉ ግን መልእክተኛው መልስ አልሰጠም ለመልእክተኛው አለይሂ ሰላቱ ወሰለም መልስ የሰጠው አላህ ነው ቢስሚላሂር ረህማኒር ረሂም والنجم إذا هوا بكوكب እምላለው በጠለቀ ጊዜ ما ضل صاحبكم وما غوى الله ኖህ ምን አለ ليس بضلالة ረኒ ለብኝ መልእክተኛው እንደዛ ማለት አይተበቅባቸውም ካኖ አላህ يقول اسكت انت ዝም በል I'm going to defend for you እኔ ራሴ ነው ፕሮቴክት ማድረግ አንተን በቃ ቲክቶክ ላይ ገብታ አንተ ስለተሳደብክ ምንም የሚመጣ ነገር የለም ብሮ ለማን ያጨበጨባችሁት ለብሮ ነው ለኔ ነው እሺ ለማንኛውም ما ضل صاحبكم وما غوى እንጨምር ስለ ኑህ አንድ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 25 እስከ 26 ምን አሉት መሰለ እነዚህ አልመሎቹ إن هو إلا رجل به جنة فتربصوا به حتى حين إيه نوح የሚባለው باي ذا واي ጅን ምናምን እንደዛ መልእክተኛችሁ እንትን ሸይጣን ምናምን ይሉሃል ያስቃል በጣም በነገራችን ላይ ዝም ብለ ሰው ላይ ሸይጣን አይባልም በነገራችን ላይ እና ኖህን ሸይጣን አለበት ጅን ምናምን ምን ያርግ ነው ጅን አለበት ስትባል በነገራችን ላይ የምትመልሰው መልስ ዱዓ ብቻ ነው ምንም አታረግ ጅን አይደለም የለብኝም ብለህ ትከራከር አትችልም አስቸጋሪ ነው ምን አለ መሰለ ነው ቀበላለና قال ربي انصرني بما كذبون ጌታዬ ይርዳኝ በቃ አለ እኔ አልቻልኳቸው ጅን አሉ በቃ አልቻልኳቸው መልእክተኛውን አለይሂ ሰላቱ ወሰለም ጅን አሁን ለኖህ ጅን አለበት ማለታቸው አንደኛ በጅን ፖሰስ ሆኗል ማለት ነው ሁለተኛ ጀና عليه አቅሉ አእምሮ ማሰብ አይችልም የተሸሸገበት እብድ ነው እንደማለት ነው አላህ መልእክተኛውን አለይሂ ሰላቱ ወሰለም እንዴት እንደሚከላከላቸው ተመልከት ኖህ ራሱን የተከላከለው መልእክተኛውን ሱረቱል ቀለም ምዕራፍ 68 የመጨረሻው አያ ሱረቱል ቀለም መጨረሻው ويقولون انه لمجنون ويقولون فعل مضارع لا يتوقفون هؤلاء النزا مشركوቹ የሚቆሙ አይደሉም ያለ ማቋረጥ የሚሉት ነገር انه there is no doubt about it he لمجنون definitely he is an insane person እብድ የሆነ ሰው ነው ማንን መልእክተኛው ሱረቱል ምን አልኳችሁ ቀለም የመጨረሻው አያ ሚገርማችሁ ነገር እኛ ክሱን ከመስማታችን በፊት ويقولون انه لمجنون የሚለውን ክስ ከመስማታችን በፊት يقول الله ربنا جل وعلا في سورة القلم بسم الله الرحمن الرحيم نون የቁርአን መድረክ የለም እንዴ ተጻፈ ነገር እዚህ ነው ያለው ኑን አለ አይደል ኑኖች እንኳን ደስ አላችሁ ትንሽ ደቂቃ ጨምራላችሁ ማለት ነው እሺ ኑን والقلم وما يسطرون በቀለም በብዕር እምላለው ይላል አላህ በብዕር ምሎ የማለለት ሐሳብ ምንድነው ኑን والقلم وما يسطرون ما أنت بنعمة ربك بمجنون ጊዜ የለኝም እንጂ ይሄ አያ ያ አላህ በቀለም እምላለው ብሎ ነው የጀመረው አላህ ከዛ ነብዩ በፍጹም አንተ እብድ አይደለህም ነው ያላችሁ ምን ማለት እንደሆነ ታውቃላችሁ ለምን አላህ በቀለም ይምላል ብዕር ከሰው የበለጠ ፍትሃዊ ነው ብዕር ተጠርቶ ስለ መልእክተኛው ጻፍ ቢባል ما أنت بنعمة ربك بمجنون ነው የሚለው ብዕር ራሱ መልእክተኛውን አለይሂ ሰላቱ ወሰለም ኤጌንስት አይሆንም ሰው እኮ ነው ብዕርን የሚያሳስተው ብዕር እኮ አይፈልግም እሺ ኮምፒውተርም አይፈልግም ስለሳቸው ክፉ ነገር መጻፍ ሰው እኮ ነው የሚያስገድደው ኑን والقلم وما يسطرون ما أنت بنعمة ربك
بمجنون أي يملكتنيون عليه الصلاة والسلام كس ويقولون إنه لمجنون يميلون كما سمعتاችን በፊት አስቀድሞ ነው የመለሰው ما أنت بنعمة ربك بمجنون بي سورة النون ላይ የጀመርኩት by the way يتحمونه من بلو ويقولون إنه لمجنون خيرون سما مجمريا ما أنت بنعمة ربك بمجنون የሚለውን ሸሩን በኋላ ተሰማለ ትደርስበታል እሱ ምንድነው ويقولون إنه لمجنون قرآن عجيب إبراهيم النانسا إبراهيم عليه السلام إبراهيم سورة الشعراء لا دعاء سيادرقنا لنا إبراهيم عليه السلام سورة الشعراء 82 آية والذي أطمع أن يغفر لي ربي خطيئة يوم الدين يحساب كان وانجلين يغفر لي السمربت يغفر لي يمرني على جيتاين طموع علي I have hope تسفى لي ما إبراهيم عليه السلام تسفى لي ملكتن يوم من الله عليه الصلاة والسلام سورة الفتح إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر إبراهيم قنا طمو لين يالو تصفى لين يالو إبراهيم عليه السلام سورة الشعراء لا إهما قدنو سورة الشعراء لا إبراهيم دعاء الرجاء من وجعل لي كإبراهيم عليه السلام كم مودة شو دعاء وش مكاكل وجعل لي لن يادرق لسان صدق في الآخرين ودفيت بميمت طول الدوج ينين سم موسات زنين كبرين كف مدرج ملاسات شو لا أدرج لي إني إبراهيم عليه السلام بتعمل مودة شو بتعمل ما دنك أشوا famous أرجعين بلو دوار قول والله القرآن استنال من أرجعين بلو famous يا famous مهون تواك يسوع مهون لملكام نجار متتكلم بيت كونه الجيج بتأم ميتكلم نجار بتأم قول بيت هلا ونجار بتك أرانيوم تواك يهونو لكفو نجار كتتكلموا أدقون دزاون لما نيوم جن إبراهيم نجار متساكل لا شو إننا تشود لي اللهم صل على نبينا محمد وعلى علي محمد كذا كما صليت على إبراهيم إن بزيدوا عما كان ينات إبراهيم بيا صلاته كتشيل الله مالتنا بسمو بتأمن يتمشين دعاء ما شاء الله أوكي وجعل لي لسان صدق في الآخر لك تلمنوا في مسكونا ملك تنيوم من دارة ملكة عليه الصلاة والسلام ورفعنا لك ذكرك بدون سؤال إبراهيم الخليل نبي الجليل سأل ربه جيتاون طيقه في مسار جين بلو كبرين كفار قلين بميمت أو تولد عندبت لار قلين بلو أنت ساتطيق بدون سؤال يستهل ورفعنا لك ذكرك يا الله بتأمري تمشي الشيم ساعات سلاليلن لوط لانصو لوط إنه الرسول من لتنلنا لوط عند ميجرم نقول نقرأشوا سورة العنكبوت مرافع زتني لا يلوط عليه السلام طارق نديت توصل لانصلاش ولما جاءت رسولنا إبراهيم بالبشرى ملك تنيوچاچن مالت ملائكتوچ ወደ إبراهيم زندا بسرات ይዘው መጡ ትወልዳለህ ብለው ሊያበስሩት እናም قالوا እንዲያሉ إنا we እኛ definitely مهلكو أهل هذه القرية we are about to destroy the people of this city የዚችን ከተማ ህዝቦች ልናወድመው ነው ምክንያቱም ካኑ ዛሊሚን ዛሊም ስለሆኑ قال إبراهيم እኮ يا الله إبراهيم عليه السلام قال ለመልእክተኞቹ ምን አለ መሰለ ከተማ እናወድማለን ሲሉት قال إن فيها ሎጥ እኮ በውስጡ አለ ሎጥ የሎጥን ከተማ እናፈርሳለን ህዝቡን እናወድማለን ሲል ወዲያውኑ ኢብራሂም ዘመዴ ነው ያለው በነገራችን ላይ ዘመዴ ማለት ችግር የለው አሪፍ ዘመድ ካለ ማለት ምን ነው ዘመድ ላይ ቀስቀዛላሽ ዘመዴ ኧረ ከዛ መልእክተኞቹ ማለትም መላእክቶቹ
እናቃለን ማን እንዳለ አሉ እና ግን እናወድማቸዋለን ሄዱ ህዝቡን አወደሙት አሁን ጥያቄ ልጠይቃችሁ የሎጥን ህዝብ ያወደሙት ሎጥ ኖሮ ነው አይደለም ሎጥ ነበር አልነበረም ነበር ሳሊህም ህዝቡ ሲወድም ነበር ሹዓይብም ህዝቡ ሲወድም ነበር ሉጥም ነበር መልእክተኞቹ እያሉ ነው ያወደማቸው አላህ تعال መልእክተኛው ምን እንደሚላቸው في سورة الأنفال አላህ ሐጃ የለውም ማለት ነው መልእክተኞች እያሉ ህዝባቸውን ሊያወድሙ ይችላል ታሪክም ቁርአን የሚነግረን ያን ነው መልእክተኛውን ግን سورة الأنفال 33ኛው አያ ላይ وما كان الله ليعذبهم ما هو السبب يا رب وأنت فيهم الله በፍጹም የቁረይሽ ህዝቦችን አያወድማቸውም he will never ever gonna do that አያደርገውም what is the reason አላህ ለምንድን ነው የቁረይሽ ህዝቦችን የማያፈርሳቸው ምክንያቱ ምንድነው ምክንያቱ وأنت فيهم ነው የሚለው አንተ በመሃላቸው አለ አይገርምም መልእክተኛው አለይሂ ሰላቱ ሰላም በመሃላቸው መገኘታቸው ለቁረይሽ ህዝቦች በአላህ ልክ እንደቀደምት ህዝቦች እንዳይጠፉ ምክንያት ሆነዋል ቁረይሽ ታድላለች والله በጣም እኮ የሚገርም እኮ ነው የሚገርም ድል ነው وأنت فيه ማለ ሱብሃንአላህ ሁለት አያቶችን ወደ እናንተ አሻግሬ አጠቃለል ሰላሉኝ ዘርግቸው ይላል መልእክተኛው አለይሂ ሰላቱ ሰላም ሲሰደቡ መልእክተኛው አለይሂ ሰላቱ ሰላምን ሲያንቋሽሹ ምንኛ ምን እናርግ ባይዘው ከኛ በፊት ረሱል ምንድን ያረጉት ከዛ በፊት ረሱል አለይሂ ሰላቱ ሰላም ካራክተር አሳሲኔሽን የሳቸውን ስም የሚያጠለሽ በል እንደውም ከዛ በላይ የሳቸውን የዕለት ተዕለት ስራ የገነቡትን እስላምን ለማፍረስ በሁሉም አይነት ፖለቲካዊ ኢኮኖሚያዊ ማህበራዊ ስለንቦናዊ ጫና ሲያደርጉ ለነበሩት ምን አይነት ስትራቴጂ ነው አላህ የሰጣቸው እኔ አንድ ነገር ልንገራችሁ ወንድሞቼ እህቶቼ በተለይ በእድሜ የምትመስሉኝ ዘሸባብ የሆናችሁ ለዲናችሁ ፍቅር ያላችሁ አቃለው ለመልእክተኛው አለይሂ ሰላቱ ሰላም አንከንዲሽናል የሆነ ተፈጥሯዊ ፍቅርና ክብር እንዳላችሁ አቃለው ነገር ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው ዲል የምናደርገው አሁን እኔ የህግ አካሄድን በተመለከተ እዚህ አላወራ ምክንያቱም ከኔ የበለጠ በእውቀቱ በዘርፉ ዕውቀት ያላቸው ከኔ የበለጠ መናገር አቅጣጫ ማሳየት የሚችሉ ምሁራኖች ስላሉ እሱ የኔ ድርሻ አይደለም የኔ ድርሻ ከቁርአን እይታ መጠቆም ማሳየት ብቻ ነው እንደዚህ አይነት ነገር ሲፈጠር የመጀመሪያ ማወቅ ያለባችሁ ነገር ማንም ሰው እዚህ ምድር ላይ ምንም ያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው ማንም ሰው አንድ ሁለተኛ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው ዲናችንን አታክ ማድረግ ረሱልን ማጥቃት ካራክተር አሳሲኔሽን አላህ እኮ ቁርአን ውስጥ ማደለ ሳሂቡኩም ወማ ገዋ ወማ ሳሂቡኩም ቢመጅኑን እያለኮ ምን ላይ ሲሰጥ አይተናል ያ ማለት መልእክተኛው ኖረው አስባል እብድናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ ቁርአን ውስጥ ተጽፏል እያነበቡት ነው በነገራችን ላይ በጣም ከባድ ነገር ነው አሁን አንተ 10 ጊዜ አንተ እብድነ ይሉሃል የሚል ጽሁፍ ተሰጥቶ ስታነበው እብድነ ይሉሃል ይላል እብድነ ከባድ አይደለም ከባድ ነው እኮ ግን ቁርአን ውስጥ አለ ያ ማለት ምን መሰለ ትላንት አለ ዛሬም አለ ወደፊትም ይኖራል አንተ ብልጥ ሆነ how I'm going to deal with this situation እንደዚህ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲል ማደርገው በቃ እንዴት እንደምታደርገው ልንገር ሱረቱ ጣሪቅ የሚባል ሱራ ታውቃላችሁ ምን ይላል መሰላችሁ ሱረቱ ጣሪቅ ላይ ለማንኛው ኢነሁም የኪዱነ ከይዳ ይላል እነሱ ያለ ማቋረጥ ሴራ ያሴራሉ ከሴራቸው መካከል አንዱ ነብዩ ስም ማጠልሸት ነው አለይሂ ሰላቱ ወሰለም ሰሉ ዐለ ነብይ ያለ ማቋረጥ ከይዳ አላቸዋል እና ምን ይሁን ኢነሁም የኪዱነ ከይዳ ትላንትም ዛሬም ወደፊትም ኢነሁም የኪዱነ ከይዳ ማዛ ነፍዓል እኛ ምን እናደርግ ቆይ እናንተ የናንተ ድርሻ ቆይ ነው ያለው አላህ አትፍጨርጨር ቆይ ዋኪዱ ከይዳ I'm going to take care of it አላህ ነው ያለው አላህ ነው ኢነሁም የኪዱነ ከይዳ ያ ረሱላህ
አንተ መልእክተኛ ለከይድ ተዘጋጅ አላላቸውም። ቆይ አንተ ወአኪዱ ከይዳ እኔ የነሱን ሴራ የሚያፈርስ እቅድ አለኝ አላለ። ታዲያ መልእክተኛው ምን ያድርጉ? ፈመሂል الكافرين امهلهم رويدا። በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው በጣም ነው አላህ ሪላክስ የሚያደርጋቸው። ለካፊር ትንሽ ጊዜ ስተዋል ሪላክስ ያርጓል። እኛ ፋታን ሰጥማ ለምንም ነው ፋታን ሰጥም ሪላክስ በልና። ከዛ ከሱረቱ ጣሪቅ በኋላ የሚመጣው ሱራ ምንድነው? ማን ነው እስቲ የቁርአን ፒኤችዲ ያለው የሚነግረኝ? ሱረቱ ጣሪቅ እንዳለቀ ማን ሱራ ነው የሚመጣው? አዕላ ሱረቱል አዕላ አይደል? አዎ بعد سورة الطارق تأتي سورة الأعلى وتقول بسم الله الرحمن الرحيم سبح اسم ربك الأعلى. የዛሬው አስተምሮት ልቡ ነው። ይሄን ነው ይዘልኝ የምትሄደው። سبح اسم ربك الأعلى. لماذا ربنا جل وعلا قال لنبي عليه الصلاة والسلام سبح اسم ربك الأعلى؟ لمن بتسبيح جمرة؟ لمن بحمد يجمر؟ الحمد لله بلو لمن بتسبيح جمرة سورة الأعلى؟ زنبلو كويد اللهم إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. الناس سيرا ياسيرونو بانت سمنيات ألشونو أنت كم تدرجون نجر مكاكل أندو تسبيح نو what أو تسبيح تسبيحين انديت اندبلو لنجر انديت اندبلوش رمضان عند جمروس كرمضان سنتنا 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እከፍ እና ተስቢህን በሉ እላለሁ። ዚክርን በደንብ ነው ይበሉ። ሸይጣን ይወል በጣም ሲስተማቲክ ነው። ወታደሮች አሉት ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥቷቸው ነው የሚሄደው። እና የሚያሳዝነው እኛ መሸወዳችን ቀላል በሉን እንዴ ያ ሐቢቢ ያራዳውን እንጂ ነቃበል። አላህ ያለው ሰብህ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይወል ረሱልን ሲሳደቡ አንተም ስትሳደብ ምናምን ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባው ያካሄድ እንሄዳለን፣ ህግ ያካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽና ይባላል። እሱ ዲንም አይደለም። ተስቢህ አርግ ያ ሐቢቢ። የመጨረሻ ሱረቱል ሂጅር መግቢያ ላይ የገባውበት ሱረቱል ሂጅር ምን አለ? ولقد نعلم أنك يضيق صدرك بما يقولون ሲጀምር ኢና ከፈይናከ المستهزئين አንተ ላይ የሚያሸፉት የሚያላግጡትን እኛ በቂ ነን አለ አላህ። ያ ረሱላህ አንተ ሚሽንህ ላይ ተልኮ ላይ ፎከስ አርግ። focus on your mission to protect your dignity is upon us. ያንተን ክብር መከላከል በእኛ ላይ ነው። ኢና ከፈይናከ በቃ የሚገርም እኮ ኢና ከፈይናከ المستهزئين የሚያላግጥ የሚያሸፉን ለኛ ተው እኛ በቂ ነን አለ አንተ አይኑ ቢማ يقولون በሚናገሩት ነገር ያለ ማቋረጥ يضيق صدرك ልብህ እንደሚጨናነቅ አቃለሁ አለ ረሱል አለይሂ ሰላቱ ወሰለም። በመሳደባቸው ልባቸው እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? አረ አይደለም። فسبح بحمد ربك وكن من الساجدين. ተራዊ ላይ ቁጭ ብሎ ቲክቶክ ምን ተባለ ዛሬ? አረ ያ ሐቢቢ ወኩን من الساجدين እየተባለ ነው። ተነስተ ስገድ። وكن من الساجدين واعبد ربك حتى يأتيك اليقين. ጌታ አንተ ገዛው አምልከው አላለም። አምልከው ማለት ሰላት መስገድ፣ ጾም መጾም ምናምን አምልኮ ነው። መገዛት ማለት አላህ በሰራው ህግና ስርዓት ተፈጥሯዊ ዲን ላይ መኖር ማለት። ስለዚህ ብዙ ይሳደባል። ነገ ብዙ ነገር ታያለ። ባይዘው እኛ እዚች ጋር ያለውን ስለምናየው ነገ ይወል ትንቢት አይደለም መነግረህ፣ ነብያዊ ትንቢት አይደለም መነግረህ፣ ቀላል ፖለቲካል ሶሾ ፖለቲካል አናሊሲስ ነው መነግረህ። ነገ የሚገርም ጠላቶችን በአይነት ታያለ። ትደነቃለህ ሁላ ትገር እንዲህ እንትና ምናምን ትላለህ። አዎ
አዎ ብዙ ማጣቀው ብዙ ነገር አለ ብሮ እና ካንተ ምን ይተበቃ መሰለ ወዕቡድ ረበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው ማለትም እኛ ተልኳለን እሳት በተነሳ ቁጥር እሳት ስናጠፋ ቢዚ አንሆንም 3 ሰዎች ይበቃሉ አንተኛ ትልቅ ስራ አለብን ሰውን የማዳን ትልቅ ዓላማ ትልቅ ተልእኮ የተሰጠን ሰዎች ነን سبح اسم ربك الأعلى السلام عليكم ورحمة الله شمس الهدى النات باتي تندمي كريهتي لعنت نفسي تهون اللطف